Are you ready? ኢቲኬር ታንኪዩ በጣም ሁላችሁም በዚህ ማለዳ ይሄን ትሬኒንግ ለመውሰድ ስለመጣችሁ እጅግ በጣም አመሰግናለሁ። ቢኒሾን በድጋሚ አመሰግናለሁ። ሁላችሁም ይሄ ፕሮግራም እንዲዘጋጅ ዋጋ ለከፈላችሁ ሰዎች በሙሉ እናንተም እንዲህ ስለመጣችሁ እጅግ በጣም ደስ ብሎኛል። ዛሬ ማለዳ ጥቂት ደቂቃዎች ከኔ ጋር የምንቆየው ስለ ኢንዱስትሪው ነው የምናወራው። ስለ ኢንዱስትሪው ከኔ ጋር እናወራለን። ኦፍ ኮርስ ይሄ ኢንዱስትሪ እኔ ላለፉት 15 ዓመታት አውቃለሁኝ። ብዙ ህይወቴ ላይ ኢምፓክት አምጥቷል። አንተርፕረነር ስራ ፈጣሪ ራሴን እንዳይ ብዙ መጽሐፍቶችን እንዳነብ የሀገር ውስጥና የውጭ ሀገር ስልጠናዎችን እንድከታተል ብዙ መጽሐፍቶችን እንዳነብ ከራሴ ያለፈ ለብዙ ሰዎች እንድተርፍ ስኬት በመውደቅና በመነሳት ሂደት ውስጥ የምትፈልጉትን ነገር ማሳካት እንደምትችሉ በዚህ ኢንዱስትሪ አይቻለው። ይሄዚህ ኢንዱስትሪ ጆይን በማድረጋችሁ እርግጠኛውን የልንገራችሁ ሜቢ ጆይን ያደረጋችሁበት መንገድ ስህተት ከሌለው በቀር ምንም የምትከስሩበት ምንም የምትጸጸቱበት አይደለም። አንድም ቀን እግዚአብሔርን በማወቄ ተጸጽቼ አላቅም። አንድም ቀን ኢቲኬርን ጆይን በማድረጌ ተጸጽቼ አላቅም። አንድም ቀን ይሄን ኢንዱስትሪ በማወቄ ተጸጽቼ አላቅም። አንዳንድ ጉዳዮችን ከኔ ጋር ያወራን እንቀጥላለን። ምንድነው ዳይሬክት ሴሊንግ? ምንድነው ኤምኤልኤም? ወይ ደግሞ መልቲ ሌቭል ማርኬቲንግ? በጣም አሪፍ አመሰግናለሁ። እንድታነቡ ዲግ እንድታረጉ ጊዜ እንድትወስዱ የምትሰሩትን ኢንዱስትሪ ላይ በደንብ እንድታቁ ልዩነቱን ባጭሩ ላስቀምጥላችሁ። ዳይሬክት ሴሊንግ ማለት ኢንዱስትሪው ነው። ላይክ የፉትቦል ኢንዱስትሪ፣ የሙዚቃ ኢንዱስትሪ፣ የፊልም ኢንዱስትሪ እንደሚባለው ኤምኤልኤም ማለት ደግሞ በማርኬቲንግ ፕላን የተቀናጁ እዛ ውስጥ የሚሰሩ ካምፓኒዎች ወይ ደግሞ አሰራሩ ማለት ሂደቱ። ስለዚህ ዳይሬክት ሴሊንግ ሲባል ኢንዱስትሪው ነው። ኤምኤልኤም ሲባል ደግሞ አሰራሩ ነው። መልቲ ሌቭል ማርኬቲንግ ይባላል። ሰዎች ፕሮዳክትን በመሸጥ ቲም በመገንባት ኮሚሽን የሚያገኙበት ስርዓት። ወደ ኋላ ስትሄዱ 1937 ነው የተጀመረው። ስቶሪዎችን ሌጂቲሜት ኦፖርቹኒቲ የሚለውን ሌላ ቀን በደንብ ስናይ ዳይሬክት ሴሊንግ ከፒራሚድ ስኪም ያለውን ልዩነቱን በደንብ ስታዩ ታገኙታላችሁ። ስለዚህ እኛ እየሰራን ያለው ነው ምን ኢንዱስትሪ ውስጥ ነው? ዳይሬክት ሴሊንግ ኢንዱስትሪ ውስጥ የአከፋፈል ስርዓቱ፣ የሚከፈለን መንገድ፣ ምርት ስንሸጥ የምናገኘው ጥቅሞች፣ ሰዎች ፓኬጅ ገዝቶ ኢቲኬርን ጆይን ሲያደርጉ እኛ የምናገኝበት አከፋፈል ስርዓቱ ደግሞ ኤምኤልኤም ኢንዱስትሪ ወይ ደግሞ ኤምኤልኤም ማርኬቲንግ ፕላኑን መግለጫ ነው ማለት ነው። አይታችሁ ከሆነ ሱቅ ላይ ሄዳችሁ ውሃ ትገዛላችሁ አይደል? ዳይሬክት ሴሊንግ ነው እሱ። ስለዚህ ሰዎች ከዛ በፊት እንደዛ ይሸጡ ነበር ምርቶችን። ግን ከሆነ ጊዜ በኋላ ሰዎች በተደጋጋሚ ምርት ሲገዙ ጥቅማቸውን ለማስከበር ሲባል ማርኬቲንግ ፕላን ዲዛይን መደረግ ነበረበት። ስለዚህ እሱ ነው ኤምኤልኤም የሚባለው። ሌላ ቀን ዲቴል በደንብ እንሄዳለን። እናንተም አንብቡ፣ ጊዜ ውሰዱና በደንብ ያያችሁ እንድትሄዱ። ዋትስ ዳይሬክት ሴሊንግ ኢንዱስትሪ ያው ዲስከስ አድርጋችሁታል። ቤኔፊት ኦፍ ዳይሬክት ሴሊንግ ኢንዱስትሪ እሱን በደንብ እናያለን ከኔ ጋር። ኮንክሉዥኑን አይተን ቶሎ እንጨርሳለን የዛሬውን ትሬኒንግ። ዳይሬክት ሴሊንግ ማለት ቢዝነስ ሞዴል። እሺ ቢዝነስ ሞዴል ነው፣ ሞዴሉ ነው፣ ኢንዱስትሪው ነው። ቅድም እንደነገርኳችሁ ፕሮዳክት ኦር ሰርቪስ አር ሶልድ ዳይሬክትሊ ቱ ከስተመር። እንደምታውቁት ይሄን ውሃ በቀጥታ የሆነ ሰው መጥቶ ከኢቲኬር ምርቱን መግዛት ይችላል አይችልም? በእናንተ አማካኝነትም ይችላል፣ ከኢቲኬር ኦፊስም መጥቶ መግዛት ይችላል። ስለዚህ ዳይሬክትሊ ከስተመሩን ኮንታክት የምታደርጉበት መንገድ ዳይሬክት ሴሊንግ ይባላል። የሆነ ጊዜ ታስታውሳላችሁ፣ እንደውም መንግስት የኑሮ ውድነትን ለመቀነስ ቀጥታ ከገበሬው ወደ ሸማቹ ተብሏል። ያ ማለት ዳይሬክት ሴሊንግ ይባላል። የትም ዓለም ላይ የነበረ ነው የሚኖር ነው ማለት ነው። ይሄንን በደንብ ተረዱት። without the need for physical retail location ሱቅ ሳያስፈልጋችሁ
ምርቱ መሸጥ ትችላላችሁ አትችሉ? ሱቅ አላችሁ እንዴ? እስካሁን ምርቱን ሲሸጡ ዳይሬክት ሴሊንግ ላይ ኤምኤልኤም ላይ በሚሰሩበት ጊዜ ምንም አይነት ሪቴል ስቶር አያስፈልጋችሁም። ኤክስትራ ኤክስፕላኔሽን የሚፈልጉ ምርቶችን ነው የምንሸጠው። ለምሳሌ አንድ ሰው አልበንትን ገዝቶ ኢዝሊ የሆነ ሰው ሄዶ እንዲጠቀም ለማድረግ ስለ አልበንቱ ማብራራት ስለሚጠበቅበት ምን ማድረግ አለበት? እኛ የምናስፈልገው እዚህ ጋር ነው። ኤክስትራ ኤክስፕላኔሽን የሚያስፈልጉ ምርቶችን ምን ማድረግ አለብን? እኛ ገለጻ ሰጥተን ነው የምንሸጠው። ስለዚህ ሪቴል ስቶር አያስፈልገንም። ከኢቲኬር ምርቱ እናወጣለን። ከስተመሮች ባሉበት ስፍራና ቦታ ሄደን ያለምንም ስቶር ምን ማድረግ እንችላለን? መሸጥ እንችላለን። ይሄ ዳይሬክት ሴሊንግ ላይ የተለመደ አሰራር ነው። ኢቲኬር የሚከተለው ይሄንን ቢዝነስ ሞዴል ነው ማለት ነው። ልፍጠን ከኔም በኋላ ሰዓታችሁ እንዳልጠቀም ከዚህ በላይ ፐርሰናል ኢንተራክሽን such as parties with demonstration or online sales ዲሞንስትሬሽን የሚፈልጉ አሁን የገለጽኩላችሁ ለምሳሌ ለመጀመሪያ ጊዜ አልበንትን ስትጠቀሙ የሆነ ሰው ነግሯችኋል አጠቃቀሙ አይደል? ዝም ብላችሁ ነው የተጠቀማችሁት? ሳምበዲ ኤክስትራ ኤክስፕላኔሽን ያስፈልጋል አይደለ? ልክ አሁን ስፓሪሎና ሲመጣም ዝም ብላችሁ አይደለም የምትወስዱት። ጥቅሙ ተነግሯችሁ እንዴት እንደምትጠቀሙ ምን ጥቅሞች እንዳሉት በደንብ ለምን ይሄ የሚያስፈልገው ዲሞንስትሬሽን የሚፈልጉ ምርቶች ስለያዝን ነው። ዳይሬክት ሴሊንግ የሚያስፈልገው ኤክስትራ ምን ገለጻ ይፈልጋሉ ምርቶቹ። በነገራችን ላይ አሁን እኛ ሲሪየስሊ መስራት ከፈለግን ከዚህ በኋላ ኢቲኬርን ምርት ቤዝድ የሆነ ኔትወርክ ቢልድ እያደረግን በዲሲፕሊን እየሰራን በጋራ እየሰራን ውጤት እያስመዘገብን ከሄድን ውጤቱ የአንድ ቀን ክስተት ሳይሆን የስራና ብዙ ፓርቲዎች አሉ። ኦንላይን ሊሆን ይችላል፣ በአካል ሊሆን ይችላል፣ ፊዚካሊ ሄዳችሁ ሊሆን ይችላል፣ ከስተመሩ ያለበት ሄዳችሁ ሊሆን ይችላል። ማብራሪያ መስጠት ይጠበቅባችኋል ማለት ነው። ኢንዲፔንደንት ሴልስ ሪፕሬዘንታቲቭ እናንተ ኢንዲፔንደንት ናችሁ፣ ተቀጣሪዎች ናችሁ። እንደዚህ ፔሮል የሚፈርማለ በየወሩ የለም። ስለዚህ እኛ ራሳችን ችለን ከኢቲኬር ጋር ባለን አግሪመንት ምርቶቹን በመግዛት እና በመሸጥ በማስተዋወቅ በመጠቀም በማስጠቀም ኮሚሽን ምናገኝ ኢንዲፔንደንት ሪፕሬዘንታቲቭ ነን። ስለዚህ ራሳችን ችለን የምንሰራ ከኢቲኬር ጋር በአግሪመንት የምንሰራ ማርኬቲንግ ፕላኑ ያገናኘናል። የዳይሬክት ሴሊንግ ባይዜ አግሪመንቱ አንዱ ማርኬቲንግ ፕላን። ለምሳሌ አንድ እቃ ስሸጥ ይሄን ይከፍላል። አንድ ፓኬጅ በግራ ስሸጥ አንድ ፓኬጅ ደግሞ በቀኝ ስሸጥ 1800 ማለት ይሳራው አግሪመንት። ስለዚህ እኛ ኢንዲፔንደንት ምንድነን? ሪፕሬዘንታቲቭ ነን። ራሳችን ችለን ነው የምንሰራው፣ በቲም ነው የምንሰራው፣ በጋራ ነው የምንሰራው። ትልቅ ኢምፓክት መፍጠር እንችላለን። እሱን በደንብ እንድትረዱት ነው። ኤርኒ ኮሚሽን ኦን ዴር ሴልስ ይሄንን አስምሩበት። አንድ ሰው ኢቲኬርን ይሁን ዳይሬክት ሴሊንግ ላይ በሚሰራበት ጊዜ ኮሚሽኑ ከየት ነው የሚገኘው? ከሽያጭ በሉ እስኪ። ሰው ከማስገባት አይደለም። እሺ፣ ከምርት ሽያጭ ሰው በመገንባት ሰው ከገባ በኋላ ቲሙን ትሬን አድርገን ኮች አድርገን መንገድ አሳይተን እንዴት እንደሚሸጥ እንዴት ቲም እንደሚገነባ ምን መስራት እንዳለበት እንዴት ነገሮች መከወን እንዳለበት ገለጻ ልንሰጥ መንገድ ልናሳይ እንችላለን። 1800 የተከፈላችሁ አንድ ሰው አስገብታችሁ አይደለም፣ አንድ ፓኬጅ ሽጣችሁ ነው። ከዚህ በኋላ መስተካከል ያለባቸው አንዱ ተርሞች እነዚህ ናቸው። ስለዚህ ኮሚሽን ቤዛ ያደረገው ምን ላይ ነው? ሽያጭ ላይ በሉ እስኪ። እናንተ የምታገኙ ስለሸጣችሁ። በችርቻሮ ብሸጡም ሽያጭ ነው፣ በፓኬጅ ብሸጡም ሽያጭ። አሁን የተለመደው ግን ምንድነው? አንድ ሰው አስገብቼ 1800 ተከፈለኝ። እነሱ ነገሮች መስተካከል አለባቸው። እሱን እያስተካከል መምጣት አለብን። እነዚህ የተቀመጡት ኤግዛምፕል ካምፓኒዎች ናቸው። አሞይ ያለ እንደምታውቁት እንግዲህ ኦልሞስት ከ60 ዓመት በላይ ናቸው ዓለም ላይ እና አቮን ፕሮዳክቶች አሉ። ኢቲኬርም አለ 4 ዓመት ሊሆነን ነው። ኢቲኬር በነገራችን ላይ ኢትዮጵያ የመጀመሪያው ዳይሬክት ሴሊንግ ካምፓኒ ነው። አንድ ደብለቅ አደረጉለት የመጀመሪያው። እውነቴን ነው። እኔ ከዛ በፊት ቅድም እንደነገርኳችሁ በዚህ ኢንዱስትሪ ላይ 15 years ቆይቻለሁ። 15 ዓመት ቆይቻለሁ። የውጭ ሀገርም የሀገር ውስጥም ካምፓኒዎች የሀገር ውስጥ ላይ እንኳን ከኢቲኬር ውጭ ምንም ላይ ኢንቮልቭ አላረኩም። ስካም ላይም ኢንቮልቭ አድርጌ አላውቅም። ብልላችሁ ፈልጌ ነው ዳይሬክት ሴሊንግ በኢትዮጵያ ሕግ የተመዘገበ የራሱ ፋብሪካ ያለው ምርቶቹን እያመረተ ምርት እየሸጠ ኦፊሶቹን ከፍቶ ግብር እየገበረ ለብዙ ሰዎች ህይወት መለወጥ ምክንያት የሆነ ኢምፓክት የፈጠረ እኔም ማንቀው ኢትዮጵያ ውስጥ ያለ ትልቅ ካምፓኒ ዳይሬክት ሴሊንግ የሆነ ኢቲኬር ነው።
እስካሁን ሌሎች የሉም እያልኩ አይደለም፣ ሊኖሩ ይችላሉ። ያው እኔ የማውቀው ቢሾፍሮ መኪና ነው አይደለም የምትናገሩት አይደል? እሱ ስለሆነ ነው። ስለዚህ እናንተ እዚህ ኢንዱስትሪ ላይ ነው እየሰራችሁ ያላችሁት። ይሄ ኢንዱስትሪ ጥቅሞቹን በኋላ ላይ በደንብ እናያለን። የተለመደው ነው። እዚህ ጋር እንደምታውቁት ኬት ተነስቶ ነው እንግዲህ ሾፒንግ ዴሊቨሪ ሲስተም አለው። ፔመንት ኢንዲቪጁዋል ነው። ሚዲያ ዲጂታል ሚዲያ መጠቀም ችላላችሁ በምሰሩበት ጊዜ። እሱ ብቻ አይደለም። ይሄ ታውቁታላችሁ ኬት ተነስተን ወዴት እንደመጣን። ከባርተር እስከ ጎልድ፣ ከዛ ሜታል ኮይንስ፣ ፔፐር መኒ፣ ፕላስቲክ ካርዶች፣ ኤሌክትሮኒክ መኒ። አሁን ወዴት እየመጣን ነው? ወደ ክሪፕቶ እየመጣን። ይሄ ምንን ያሳያል? በእነዚህ ሁሉ ውስጥ ብታልፉም ዳይሬክት ሴሊንግ ከየትኛውም ኤራ ጋር መስራት ይችላል። የሚገርማችሁ በካሽ ትራንዛክሽንም ሰርቷል፣ በዚህ ዘመንም ሰርቷል፣ በፔፐር ዘመንም ሰርቷል፣ በክሪፕቶ ዘመንም ይሰራል። ለምን? ቴክኖሎጂ እና ቴክኖሎጂ በጋራ አጣምሮ የያዘን ኢንዱስትሪ። ቴክኖሎጂም ብቻችሁን ኦንላይን የሆነ ቦታ ላይ ብቻችሁ ሆናችሁ መስራት ትችላላችሁ። እንዲህ በጋራ ሆናችሁ መስራት ትችላላችሁ። በዚህ ዘመንም ተሰርቷል። እቃ በእቃ በሚለወጥበት ጊዜ፣ ወርቅ በወርቅ በሚለወጥበት ጊዜም ተሰርቷል። ከዛ በኋላ ገንዘብ ኮይኖች በተፈጠሩበት ጊዜ፣ ፔፐር በመጣም ጊዜ፣ በየትኛውም ሰዓት ለወደፊቱም እየተሰራ ይሄዳል። ዳይሬክት ሴሊንግ በየትኛውም ዘመን ይሰራል። ለምን? መሸጥና መግዛት እስካለ ድረስ የሰው ልጅ በምድር ላይ እስካሉ ድረስ ይሄ ነገር አይቀርም እና ሲዝናል አይደለም ቢዝነሳችን። በቃ አልፎበታል የምትሉት አይደለም። የሆነ ዘመን ላይ የሆነ ሰው ሰርቶት በቃ ከዚህ በኋላ ይሄ ቢዝነስ አከተመለት የምትሉት አይደለም። በተለያዩ ምክንያቶች፣ በሰዎቹ አቲቲዩድ፣ በካምፓኒው ግሪድነት፣ በልዩ ልዩ ሲስተሙ ኮላፕስ አድርጎ ሊጠፉ ይችላሉ ሲስተሞች። ከዛም ውጪ ግን ኢንዱስትሪው ኤቨርላስቲንግ ሁሌም አለ። የሰው ልጅ በምድር ላይ እስካለ ድረስ ይሄ ኢንዱስትሪ አለ። ኮንግራጁሌሽን። አሁን ላይ በምትፈልጉት ፍጥነትና ልክ ኮሚሽናችሁ ከፍ ዝቅ ሊልም ይችላል፣ ቲሞቻችሁ ከፍ ዝቅ ሊሉ ይችላሉ። ኢንዱስትሪው አንድ ነገር ጋራንቲ ይሰጣችኋል፣ ሰክሰስ ፉል መሆን ይችላላችሁ በዚህ ኢንዱስትሪ። እኔ ምስክር ነኝ። በኋላ ጥቂት የምነግራችሁ ይኖረኛል። እንቀጥል። ያው ልዩነቱን በደንብ ታውቁታላችሁ። ፋክቶች about this marketing system ትራዲሽናል ማርኬቲንግ እና እዚህ መካከል ያለው ልዩነት ለማሳየት ነው። ያኛውን በጎ ነው፣ ያኛውን እንጠቀማለን፣ እኛውን እንጠቀማለን። የምንወደውን ነው የምንጠቀመው። ያኛው መጥፎ ነው፣ የኛው ትክክል ነው እያልኳችሁ አይደለም። ሁለቱም ጠቃሚ ናቸው። የዚህ ቢዩቲው ምንድነው? ሃይ ዲስትሪቢዩሽን ኮስት አለው። የትራዲሽናሉ እንደምታውቁት ኳሊቲ ፕሮብሌም ይኖራል። ሃይ አድቨርታይዝመንት ኮስቶች አሉ። ለምሳሌ በነገራችን ላይ ዳይሬክት ሴሊንግ ካምፓኒዎችም አድቨርታይዝመንትን ይጠቀማሉ። የሚጠቀሙበት መንገድ ግን የተለየ ነው። ሶሻል ሚዲያ ይጠቀማሉ፣ ሚኒስትሪ ሚዲያ ይጠቀማሉ። ግን አብዛኛው ወጪዎቻቸው በነገራችን ላይ አና ሰዎች ገጥሟቸው አያውቅም። ለምን ታዲያ እንደዚህ ጠቃሚ ከሆነ ምርቱ ወር ደግሞ ቢዝነሱ ለምን በሚዲያ አታስተዋውቁም ብሏቸው አያውቁም? ይጠይቋቸዋል። ነውር ስለሆነ አይደለም ማስተዋወቅ። ግን አብዛኛው ኮሚሽን የሚመጣው አንተ ምርቱን አስተዋውቀ ነው ኮሚሽን የሚከፈል። እኔ ለወንድሜ ቀጥረው ይዤው ስልክ ደውዬለት ምሳ እየበላን ኦር በአካል ወይ ቁርስ እየበላን ወይ ደግሞ ቡና እየጠጣን ገለጻ ሰጥቼው ሳስረዳውና ምርት ገዝቶ ሲሄድ ካምፓኒው ለኔ ምን ይለ ለአምጪው እንዲከፈል ህግ ስለሚያስገድል ለኔ ኮሚሽን ይከፍለኛል። ለኔም ኮሚሽን ከፍሎ ለሚዲያም ካስተዋወቀ ስለማያዋጣው ነው። ማርኬቲንግ ሞዴል ነው ይሄ። ያም ሌላ ማርኬቲንግ ሞዴል ነው። ዳይሬክት ሴሊንግም ሌላ ማርኬቲንግ ሞዴል ነው እንጂ አንዳንዶቹ ከሆነ ከሚዲያ ተደብቀን የምንሰራ አድርጎ የሚቆጥሩ ሰዎች አለ። ባለመረዳት ምንም ሚዲያ ላይ ተዋውቆ የማያውቁ ምርቶች የሚሸጡ አሉ። አንድም ቀን ሚዲያ ላይ ሰምታችሁ የማታውቁ ኤክስትሪምሊ ውድ የሆኑ ምርቶች ሲሸጡ ታያላችሁ። ዳይሬክት ሴሊንግ ምንም ላይሆን ይችላል ሽያጩ። ኤኒዌይስ እነዚህ ይኖራቸዋል። የምታውቁት ነው። ይሄ ምርቶቹ በሙሉ ሲመረቱ ከየት ነው የሚመረቱት? ፋብሪካ አላቸው። እኛ ይሄንን ዲስትሪቢዩሽን ቻናል ዘለን መሃል ላይ እኛ ፕሮሞተሮች አለን። እዚህ መሃላችሁን እዚህ ጋር ክተቱ። ከዛ መጨረሻ ላይ ማን አለ? ከስተመር አለ። እነዚህ እዚህ ጋር የሚያገኙትን ጥቅማ ጥቅሞች ማን ያገኛል? እኛ መሃል ላይ ያለው ኮሚሽን ሜከሩ ኮሚሽን ሜክ ያደርጋል። ለዛ ነው ኤክስትራ ኮሚሽን ሜክ የምናደርገው።
1 ሚሊዮን 500 ሺህ 100 ሺህ አገኘ ሲባል ብዙ ሰዎች የሚደነግጡት እዚህ ጋር በአንተ አማካይነት በቲሞች በእኛ አማካይነት በቲሞቻችን እኔም በግሌ ቲሞቼ የሚሸጡትን ነገር ተደምሮ ነው ኮሚሽን ሆኖ ነው የሚመጣው። ስለዚህ ስሌቱን በደንብ ታውቁታላችሁ። እናንተ እዚህ ቦታ ላይ ጊዜን አላጠፋም። ፋክተሪ ያለ ሜን ዲስትሪቢዩተሮች አሉ፣ ኤሪያ ዲስትሪቢዩተር ይኖራል ሳሙኤል። አሁን ኤሪያ በቦታ ተገድባችኋል። እናንተ 22 አካባቢ ብቻ ስሩ አልተባለም። ከፈለክ ሀገሮች፣ ከፈለክ ውጭ ሀገር፣ ከፈለክ ባህር ዳር፣ ከፈለክ ደሴ፣ ከፈለክ መቀሌ፣ ከፈለክ ጅማ፣ ከፈለክ ኢሉባቦር የትም መስራት ይችላል። የኤሪያ ዲማርኬሽን የለውም ዳይሬክት ሴሊንግ። ስለዚህ እሱን ሆልሴለር የለውም። ሾፕ ኦፊሶች አሉን። ፐርሰናሊም እናንተ ለወደፊቱ ፍራንቻይዝ ኦፊስ የሚባል ይኖራል። ለወደፊቱ እንሄድበታለን እሱን። ስለዚህ እነዚህም በቀጥታ ምን አረገ? ዳይሬክት ሴሊንግ ምን አረገ? ሁለቱን አገናኘ። በቃ በእኛ አማካይነት እናንተ መካከለኛ ናችሁ። ፋብሪካውና ከስተመሩ መካከል ያላችሁ በደንብ ስለ ምርቱ የምታውቁ ኢንዱስትሪውን የምትረዱ ከዚህ በኋላ ታላላቅ ሊደሮች የመጡ ይነግሯቸዋል ስለ ፕሮዳክቱ፣ ስለ ኢንዱስትሪው፣ ሌላ ጥቅማጥቅሞች፣ ማርኬቲንግ ፕላኑን በትነው። በነገራችን ላይ ስኬታማ መሆን ከፈለጋችሁ የምትሰሩትን ነገር በትናችሁ እወቁ። በደንብ ብትን አድርጋችሁ ስታውቁት እውቀታችሁ ወደ ገንዘብ ይቀየራል ማለት ነው። በጣም አሪፍ። ሌላኛው እንግዲህ ዳይሬክት ሴሊንግ ደግሞ ከዛኛው የሚለየው ይሄኛው ምንድነው የሚጠቀመው? ዩዝ ወርድ ኦፍ ማውዝ አድቨርታይዝመንት። ውማን ሴቶች በነገራችን ላይ 86% በዓለማችን ላይ ስኬታማ ናቸው በዳይሬክት ሴሊንግ። ለምን ይመስላችሁ? አቤት የአፍ ለአፍ ማስታወቂያ ነው። ብዙ ያወራሉ እያልኳቸው አይደለም፣ እንዳታታሉኝ። የተፈጥሮ ችሎታቸውን በደሚጠቀሙበት ቦታ ነው። ወንድ ሪዘርቭን ነው። አንዳንዴ አሁን ለዚህ ሰውዬ ልንገረው ሪዘርቭ ትሆናለህ፣ በቃ በተፈጥሮ ኮራ ትላለህ። እነሱ ግን ናቹራሊ በቃ አየር ሁኔታውን አይቶ ኢዝሊ ኮሚኒኬት ማድረግ ይችላል። እኔ አሁን ያው ሳይንሱ የሚለው 3000 እና 7000 ወር 8000 አካባቢ ወንዱ 3000 አካባቢ ሴቶች ወደ 5000 6000 አካባቢ ይጠቀማሉ ነው። እኔ አሁን በስልጠና በኮቺንግ በምናምን ብዙ ጥይት ጨርሼ ልክ ቤት ስገባ ውሎ እንዴት ነው ስትለኝ ባለቤቴ ዝም ነው ጨርሻለሁ ጥይት። እሷ ደግሞ ቀሪ 4000 ትርፍ አላት። ስለዚህ ማውራት አለባችሁ አይደለ? አንዳንዴ ማውራት ሲያቅት አዎ ትላለህ፣ መግባባት ስትፈልግ። ይሄ ናቹራል ነገር ነው፣ መጥፎ ሆኖ አይደለም። አሁን ወንድ በቃ ምንም አያገባውም፣ ደክሞታል፣ ይተኛል። እነሱ ግን ቀሪ ነገር አላቸው። ስለዚህ ተጠቀሙበት። ናቹራል ነገራችሁ ወርድ ኦፍ ማውዝ አድቨርታይዝመንት ነው። ትረስት ቢልድ የምታደርጉበት ነው። በማውራታችሁ ትክክለኛው ነገር ካወራችሁ ገቢ የምታገኙበት ነው። ወንዶችም ደግሞ አይኔ ባህሪዬ ቀብረር ያልኩ በቃ ጅንን ያልኩ ሰውዬ ነኝ በቃ እኔ አላወራም ካላችሁ ከስራችኋል። የምልክት ቋንቋ ቢዝነስ አይደለም፣ የወሬ ቢዝነስ ነው። የወሬ ስላችሁ የምታወሩትን ነገር ጠንቅቃችሁ የምታውቁ ገንዘብ ይዞ የሚመጣ ነገር መሆን አለበት። የምታወሩት ነገር እሱ ላይ በደንብ ጊዜ ውሰዱ። ቤዝድ ኦን ሰርክል ኦፍ ኢንፍሉዌንስ። አብዛኛው ነገር ከምታውቁት ሰው ነው የምትሰሩት። ሰርክላችሁ የሰው ልጅ በተፈጥሮ ከ3 ከ5 ሰው ኢንፍሉዌንስ ያደርጋል። በቃ ወንድሜ ወር እሷ 3 ሰው በትንሹ ከበዛ 5 ሰው ኢንፍሉዌንስ ታደርጋል። አንተ ካልክ ሚሉ ሰዎች ከነሱ ጋር ነው የምንሰራው። ሰርክል ኦፍ ኢንፍሉዌንሳችሁን በደንብ ተጠቅማችሁ ከሰራችሁ ውጤታማ ሄንስ ትረስትፉል ይሆናል። ይሳኔ ሰዎች በቀላሉ ያምኑናል። ተጠቅማላ ጉዳት አልደረሰብም። የስ አንድ ሬዲዮ ከሚሰማ እኔም ቢሰማ የኔ ጓደኛ ይመርጣል። ጸጉር ምንም አልሆነም። አዎ ፊት ምንም አልሆነም። አዎ ተጠቅማል። የስ መኪና ገዝተህበታል። የስ ህይወት ተለውጧል። የስ ለመንግስት ጥሩ ግብር ነው የምከፍለው። የስ ጥሩ ነው። አዎ ጆይን ላርግ። አዎ ስለዚህ ትረስት ያደርገኛል ማለት አሁን ማስታወቂያ ነው የነገርኩት። አወራን ዲስከስ አረግን። ትረስት ምን እንዲያምን አረግኩት። ማሳምነው ግን አሳማኝ ነገር ይሄ አንዳንድ ሰዎች ደግሞ እንዴት አድርገው ይቆጥሩታል። እዚህ ኢንዱስትሪ የሆነ አፈጮሌ የሆነ ይሄ ምንድነው ውሃ የሚቆላ ምላስ ስላለ መሰራም አይደለም። ትረስት ማለት የሚመጣው ከንግግር ብቻ ሳይሆን ከተግባርም
ከተግባርም። ስለዚህ ሊደሮቻችንም ለወደፊቱም እኔንም ማንንም ጄጅ ማድረግ ያለባችሁ በሚሰሩት ነገር ብቻ ሳይሆን በሚያወሩት ነገር ብቻ ሳይሆን በሚሰሩትም ጭምር አይመስላችሁ? በሚሰሩትም ጭምር። ስለዚህ ትረስ በጣም ወሳኝ ነው። ሌላው ኮሚሽን አፍተር ሴልስ። ሽያጭ ከሌለ ኮሚሽን የለም። አሁን ብዙ ሰዎች ዳይሬክት ሴሊንግን ካለመረዳት ቲክቶክ ላይ የተለያዩ ሶሻል ሚዲያ ላይ መጥቶ ሰዎች ሲያወሩት እንደው ጊዜው ሲደርስ ምላሽ እንሰጣለን ይሁን አልተረዱትም ኮንሰፕቱን። አዎ እሷን ወደ ኢቲኬር ጠርቼ ምርት ሲሸጥላት ስተሰርቼ ይሆናል እኔ በግል ኢንዱስትሪው ላይ እና ካምፓኒው ላይ ግን ችግር የለም። ይሄንን አይደንቲፋይ አድርጉ። እሷን የጋበዝኩ ቀን ምንም ሳሰሪ ኮሚሽን ታገኛለሽ። አንድ በግራ አንድ በቀኝ እኔ ይዝልሻለሁ፣ ቀኝሽን አንቺ ያሺ ግራሽን እኔ ይዝልሻለሁ ብዬ እንዴትም አድርጌ ማኒፑሌት አድርጌ ካመጣው እና እሷ ተገዳ ሳትፈልግ ምርቱን እንደገዛች ፊል እንዳታረግ ካላረኳት ምን እያረኳት ነው? ተበላ ወደሚል ይመጣሉ ሰዎች። ለምን? ካምፓኒው የሚያውቀው ተመስገን የሚባል ልጅ አንድን ሰው ጠርቶ ፓኬጅ እንዳሸጠ ስለሚያውቅ ሲስተም ላይ ስለሚያይ ለኔ ይከፍለኛል። ብዙ ጊዜ የሚወቀሱት ግን ሻጩ ሰውዬ አይደለም፣ ካምፓኒዎች ናቸው። እንትና የሚባል እንትና አድርጎ በዚህ ወጥቶ በዚህ ገብቶ ምናምን። ስለዚህ ምን እያልኳችሁ ነው? ስትሰሩ ኮሚሽን የሚገኘው መቼ ነው? ከሽያጭ በኋላ ነው። ኮሚሽን ከተከፈላችሁ ሸጣችሁ ነው። የተሸጠው ደግሞ ምርት ነው። ካምፓኒዎች የተቋቋሙት ምን ሊያደርጉ ነው? ምርት ሊሸጡ ነው። እንዴት ነው የሚሸጠው? በዳይሬክት ሴሊንግ፣ በወርድ ኦፍ አድቨርታይዝመንት። ስለዚህ ይሄን ስናደርግ ኮሚሽን እናገኛለን። አዎ። ሽያጭ ከሌለ ኮሚሽን የለም። ስለዚህ ከዚህ በኋላ ምንድን ነው የምናደርገው? እኛ ዚቫ ምርትን ጨምሮ ስፓሪሉና ፕሮዳክቶች። በነገራችን ላይ ስፓሪሉና ምርታችን ለሀገር ውስጥ ማርኬትም ለኢንተርናሽናል ማርኬትም ነው የተመረቱት። ዚቫ ፕሮዳክት በቅርቡ ታዩታላችሁ፣ በቅርቡ ኦን ዘ ዌይ። ስለዚህ እነዚህ ምርቶች መቼ ነው የሚመጡት ካላችሁ ለሀገር ውስጥም ለኔም ለናንተም ኢንተርናሽናል ነው። ኢቲኬር በነገራችን ላይ ዓለም ነው ሀገራችን ብሎ ነው የጀመረው። ኢንተርናሽናልም ኤም አድርጎ ነው የጀመረው። ስለዚህ ምርቶቻችን እንደነ ስፓሪሉና ሌሎችም ምርቶች ብርቅዬ የሀገር ውስጥ በነገራችን ላይ ዓለም ላይ የሚሸጡ ትልልቅ ስፓሪሉናዎች ባለፈው ዶክተር ሀብቴ ጀቤሳ እንደነገሩ አብዛኞቹ ዝርያቸው በማይክሮስኮፕ ሲመረመር ከዚሁ ከዝዋይ አካባቢ ከጭቱ ሐይቅ ተወስዶ እዛ ጋ በላቦራቶሪ አድጎ ተራብቶ ተመልሶ ታሽጎ ለዓለም የሚከፋፈለው ከዚሁ የተነሳ ነው። ስፓሪሉና ኢትዮጵያ ላንድ ኦፍ ስፓሪሉና ነው የምትባለው። ስለዚህ ይሄንን ወደ ማርኬት ይዘን የምንቀርበው አንዱ ምንድነው? ስንሸጥ ምን እናገኛለን? ኮሚሽን እናገኛለን። ኖ ሎስ ኤንድ ኤድ ሎስ አለ ብዬ አላስብም። እኔ አንድ ሰው ኮንቪንስ ተደርጎ በትክክል ገለጻ ተሰጥቶት በደንብ ፎሎ አድርጋችሁት በደንብ ተረድቶ ምርቱን ገዝቶ ከተጠቀመ ወይ ከሸጠው ሎስ አድርጓል ብዬ አላስብም። የግሌ ነው የምነግራቸው። እኔም ጆይን ያስደረኳቸው ሰዎች ወይ ደግሞ ኢቲኬር እንዲሰሩ የጋበዝኳቸው ሰዎች የሰራሁት እንደዛ ነው። በነገራችን ላይ 4 ዓመት ሊሆነኝ ጥቂት ነው የቀረው። ከጀመረ ሳይሆን ከመጀመሩ በፊት የነበርኩ ሰው ነኝ። አብዛኞቻችሁ ቢሮ አይታችሁ፣ ኦፊስ አይታችሁ፣ ሲስተም አይታችሁ፣ ሰው አይታችሁ፣ ኮሚሽን አይታችሁ፣ መኪና አይታችሁ እንትና እንዲያግኝቻለሁ ምናምን ስላላችሁ ነው። እኔ አንድ ወጣት ባለራዕይ ኢትዮጵያዊ አቶ ማቴዎስ መባ የሚባሉ ሰውዬ ተገናኝተን ገና ሐሳቡ ጥንስስ በነበረበት ሰዓት ስናወራ የነበርኩ አሁንም እግዚአብሔር እድሜና ጤና ከሰጠኝ የምኖር ሰው ነኝ። ለምን ነው ይሄንን ያነሳውላችሁ መሰላችሁ? አንድ ሰዎች ይመጡና የሆነ ጊዜ ላይ ይደርሱና ሎስ ይሰማቸዋል። ላይክ ጊልቲነስ በልተ ስጠግብ አልተመቸኝም ምግቡ ለምን ትላለህ? ስበላ የት ነበርክ ያ ሁሉ? አቤት አይ ከመጀመሪያው ነው አልተመቸኝ ብለህ ትችላለህ እኮ። አይቻልም? ይቻላል። እንደዛ ነው። አንዳንድ ነገሮችን መርምሩ። እኔ እዚህ ጋር ቆሜ የማወራው ነገር
ካልተዋጠልህ አልተዋጠልኝም ይሄ ለራሱ ሲል ነው የሚያወራው። በል መርምረው። እርግጠኛ ሆኜ የምነግራችሁ ግን 4 ዓመት ሙሉ ስሰራ አንድንም ሰው አላጭበረበርኩም፣ አላዋሸውም፣ አላታለልኩም። ተመስገን አንተ በዚህ ቀን በዚህ ቦታ ላይ በዚህ ስፍራ አታለኸኛልና ገንዘቤን ወስዳለ የሚል አንድ ሰው ካገኛችሁ በኢቲኬር እኔ እጥፉን እከፍላለሁ። የሰራሁት በንጽህና ነው፣ በኮንፊደንስ ነው። ምሰራውን አውቀዋለሁ። ሊደርሺፕ ላይ ምንም ጥርጣሬ የለብኝም። ምን ሰራው ዳይሬክት ሴሊንግ ነው። ሰዎች ተገዶ አይደለም የሚሰሩት፣ ፈልጎ ነው የሚመጡት። ከመጡ በኋላ ደግሞ ትክክለኛ ነገር መስራት ምንድነው? ግዴታ ነው። ከዛስ ትንሽ ይቆዩና የማኒፑሌሽን ስሜት ይሰማቸዋል። ተሸውጄ ነው፣ ተታልዬ ነው ምናምን ይላሉ። ይሄ ከየት ይጀምራል መሰላችሁ? ስትጋብዙ እርግጠኛ ሁኑ። እርግጠኛ ሆናችሁ ጋብዙ። ኦኬ ወንድሜ ሊከፍል እኮ እርግጠኛ ነህ ለመስራት ነው ብለህ ጠይቅ። ኢስ ኦኬ። ስለዚህ ሎስ ወይ ደግሞ አይ ከስር ያለው እንዲሉ ሰዎች ምን ፈጥረባቸው ምን ስለሆነ መሰላችሁ? አንገት ስለምንመታ። እኔ አንዳንዴ ዞር ዞር እላለሁ። ክሎዚንግ በቃ ጀምር እንጂ ዛሬ ሆኖ ሰው ይተንፍስ እንጂ ማለት ሄዶ አስቦበት ተኝቶበት አስቦ አሰላስለው የመቸኛ አይመቸኝ የሚል ሩም ስጡት። የሆነ ቀን ሊፍት ውስጥ ልጆቹ አያቆኝም፣ አዲስ ናቸው። እኔ ጂንስ ለብሻለሁ፣ ወደ ታች እየወረድን ነው። ልክ ሊፍቱ ሲከፈት ልጁ ሮጠ። ኡፍ አለ። ምን ነው አመለጥኩ አለ። በቃ እንዴ ይቅርባችሁ እንደዚህ አይነት ገንዘብ። ምን ቢባል ነው አልኩ እኔ። በቃ ምን ቢሉት ነው እንዴ ሰው እንደዚህ እስኪሮጥ? ቢዝነስ ነው እየሰራን ያለ ነው። ባይዞ ጋይስ ወንድሞቼ ቢዝነስ ነው እኮ የሚሰራው። ቢዝነስ መሸጥና መግዛት ነው። ሐሳብን ትሸጣለህ፣ ሰዎች እንዲያላምጡ እድል ትሰጣቸዋለህ። they have to take a time እንዲያስቡበት። ኦኬ ሰራዋለሁ፣ ገንዘብ ልፈልግ፣ ሰዎች ሁሉ አስቡበት። ሩምንስ አንገት ከመጣን እሱም የተመታ አይነት ገንዘቡን እንደ ጣለ አይነት ለአንተ ኮሚሽን የሆነ ኮንትሪቢዩት እንዳረጋ አይነት እንጂ ቢዝነሱን ለመስራት ጆይን እንዳረጋ አይነት ፊሊንግ አይሰማቸውም። እኔ አንድንም ሰው እንደዛ አላረኩም። አርጋኛል የሚል አንድ ሰው ካለ ይምጣ። ሲጀመር እኔ 10 ሚኒትስ ነው ገለጻዬ። ሰውየው ራሱ አጠቃላይ አያዋለው። ተስማምታል፣ ይመቻል፣ እኔ ምልህን ለመስማት ዝግጁ ነህ፣ ስልጠና ለመስጠት ዝግጁ ነህ፣ ኢንዱስትሪው የሚያስከፍለው ዋጋ ለመክፈል ዝግጁ ነህ። ጥቂት የሰራው 3 ወር 4 ወር አካባቢ እኔ ሲስተሞችን ከፍቻ ያሳያለሁ። የዛኔ ሰው ስለሚያስቸግረኝ ላለፉት 2 ዓመታት 3 ዓመታት ለአንድም ሰው ለአንድም ቀን አንድም ቦታ ላይ ሲስተምን ከፍቻ ያሳይቻ አላቅም። ማኒፑሌሽን እንዲመስሉ ስለማልፈልግ እኔ የደከምኩትን የወጣሁትን የወረድኩትን የገነባሁትን ቲም የሰጠውን ስልጠና ያለኝ ኤክስፒሪየንስ አዲሱ ልጅ ስለሌለው እኔ ያገኘሁትን ነገር ሲያይ ወዳው ደስ ሊለው እሺ ብሎ እኔ ያለፍኩትን ቻሌንጅ ግን ማለፍ ያቅተዋል። ልምዳችን ኤክስፒሪየንሳችን ስለሚል ምን እያልኳችሁ ነው? ሰዎች የኪሳራ ስሜት እንዲሰማቸው አታርጉ። አትሊስት ስልጠናው ጠቅሞኛል፣ አትሊስት ምርቱን ሸጬው ተጠቅሜዋለሁ፣ አትሊስት ምርቱን ሸጬው ሳይሆን ተጠቅሜዋለሁ፣ እኔም ቤተሰቦቼም ልጆቼም ሚስቴም ተጠቅመናል እንዲል አርጉት። ስለዚህ ይሄ ኢንዱስትሪ እንዲዘልቅ፣ ኮሚሽናችሁ እንዲዘልቅ፣ የተረጋጋ ቲም እንዲኖራችሁ ከፈለጋችሁ እንደዚህ ነው የሚሰራው። እኔ ድሮ የውጭ ካምፓኒ ላይ ሰራ ነበር። የዛኔ ስሰራ በነበርኩበት ሰዓት እስካሁን ምርቱን ይጠይቁኛል። አሁን የሚደውሉ ያቺ አለች ቆይ አሁን አዲስ አሁን ከ3 ወር በኋላ ጠብቀኝ ስፓሪሎና የሚባል እዚሁ ሀገር ውስጥ ሊመር። እውነትህን ነው? አዎ በቃ እኔ ቁጥር 1 ከስተመርህ ነኝ። ለምን የዛኔ ፕሮፐርሊ ነው ትሪት ያረኩት። I don't want to manipulate anyone። እናንተም ልክ እንደዛው ከጎናቸው ያለውን ሰው ሲሰሩ በንጽህና ስራ። መልእክት አስተላልፍ። በንጽህና የትንፍጩ አይሆንም። ያው ፕሮሞተሮች ናችሁ ብዬ ነው። እሺ እንዲዘልቅልን ኢንዱስትሪያችን
የሆነ ጊዜ አስታውሳለሁ። በእርግጥ እንትኑ ላይ ባወራላችሁ ይሻለኛል። ቆይ እዚህ አለ ኖ ሂጅ ኢንቨስትመንት ሪኳየርመንት። በቃ በነገራችን ላይ ዳይሬክት ሴሊንግ ኢንቨስት አድርግ ካለ ችግር አለ። ኢንቨስትመንት አይደለም ምርት ነው የምትገዛው፣ ለመጠቀም ነው የምትገዛው። የምትሸጠው ምርት መጀመሪያ ተጠቅመ ነው መሸጥ ያለብህ። ለዛ ነው የምትገዙት እና ሎው ነው ኢንቨስትመንቱ ራሱ። አሁን ሌሎችም ፓኬጆች ይመጣሉ፣ ጊዜው ሲደርስ እናወራለን። ሜኪንግ አዘርስ ቤተር ኢን ላይፍ። በነገራችን ላይ ቴንክ ዩ ካላለ የሆነ ሰው ዳይሬክት ሴሊንግ ጋብዘ አገባበዝ ላይ ወይ ከገባ በኋላ ችግራል። የሰውየው ፐርሰናሊቲ ሆኖ ቴንክ ዩ ላይ ይችላል። አንዳንድ ሰው መኪናም ገዝቶ ቤትም ገዝቶ ምንም አድርጎ ሚሊዮነርም ሆኖ ቴንክ ዩ አይልህም። ቴንክ ዩ ስልጠናው ጠቅሞኛል፣ ቴንክ ዩ ለምን? ሜኪንግ አዘር ቤተር ኢን ላይፍ፣ ህይወታቸው የተሻለ እንዲሆን፣ እንዲያነቡ፣ ደስ እንዲላቸው፣ የተሻለ ቀን እንዲሰማቸው፣ ትልቅነት እንዲሰማቸው፣ ለካ እኔ እችላለሁ፣ መሸጥ እችላለሁ፣ ማድረግ እችላለሁ ብሎ እንዲሰማቸው ማድረግ አለባችሁ። ቲማችሁ ውስጥ ያሉትን ልጆች ዳይሬክት ሴሊንግ እንዲህ ነው ያደረገኝ። ስለዚህ እናንተም እንደዛ ነው ማድረግ ያለባችሁ። ለብዙዎቻችሁ መጥቀም ያለበት በዚህ ነው። ኖ ኢምፕሎይ፣ ማንም ሰው እዚህ ውስጥ ያለ እኔን ጨምሮ የኢቲኬር ሰራተኞች ቋሚ ሰራተኞች አይደለን። ከኢቲኬር ጋር አብረን የምንሰራ የኢቲኬር ፕሮሞተሮች ነን። ዓለም አቀፍ ስሙ በነገራችን ላይ የኢቲኬር ዲስትሪቢዩተሮች ነን። we are distributing and promoting ኢቲኬር ፕሮዳክት እና ስንሸጥ በገነባነው ቲም እና በሸጥነው ቲም ልክ ኮሚሽን ይከፈለናል። ይሄንን ተረዱ። no need of special education or business experience። ማንም ሰው ኢቲኬርን ከእድሜው ከ18 እስከ ሸመገሉ ሰዎች፣ ጡረታ እስከወጡ ሰዎች ማንኛውም ሰው መስራት ይችላል። no experience። በነገራችን ላይ ብቸኛው ኢንዱስትሪ ነው እየተማራችሁ እያገኛችሁ የምትማሩት። ኮሚሽን እየተከፈላችሁ ትማራላችሁ፣ ገንዘብ እያገኛችሁ ትማራላችሁ። ስልጠና እየሰጣችሁ ቲም እየገነባችሁ ራሳችሁን እያበቃችሁ ብዙዎች የምታበቁበት ያለምንም ኳሊፊኬሽን፣ ያለምንም ኤጁኬሽን፣ ያለምንም ቅድመ ሁኔታ ዲግሪያችሁ፣ ማስተርሳችሁ፣ ፒኤችዲያችሁ፣ 10ኛ ክፍላችሁ ወይ ሰርቲፊኬታችሁ ሳይታይ ሰው ለመሆን ብቻ የመረጠ ስኬታማ ለመሆን የመረጠ ማንም ሰው ኢንቮልቭ አድርጎ መስራት ይችላል። ኢንዱስትሪ ነው። the beauty of industry ይሄ ነው። ኤሪክ ወርብ በነገራችን ላይ የሚከራከረው በዚህ ነው። ሰውየው 37 ዓመት እዚህ ኢንዱስትሪ ላይ የቆየ ነው። ዓለም አቀፍ በዚህ ኢንዱስትሪ በጣም ጥርሱን የነቀለ ሰው ነው። ጎፕሮ ሚል መጽሐፍ ጽፏል። እሱ ሲናገር ምን ይላል? ከማንም ጋር የትም ቦታ ላይ በዚህ ኢንዱስትሪ ጉዳይ ከማንም ጋር መከራከር እችላለሁ ነው የሚለው። ለምን? ማንኛውንም ኦርዲነሪ ፐርሰን ፍሮም ኖበዲ ሳምበዲ ማድረግ የሚችል ነው። እርግጠኛ ነኝ ዲግሪ ብንጠየቅ ኦር ማስተርስ ብንጠየቅ ፒኤችዲ ብንጠየቅ አንመጣም። እዚህ ህልም ያለው ሁሉ ህልሙን እውን የሚያደርግበት ቦታ ነው። ከጎናቸው ያለውን ሰው ህልም አለ ወይ? ህልም አለ? ህልም አለሽ? ካለ ህልምህን እውን የምታደርግበት ስፍራ ቢኖር እዚህ ኢንዱስትሪ ነው። ሌላ ቦታ የለም አላልኩ። ምርጡ ኢንዱስትሪ ነው። ኔትወርክ ማርኬቲንግ is not perfect, it is better። ፐርፌክት አይደለም፣ ፍጹም አይደለም፣ ግን ደግሞ ምርጥ ነው። ካሉት ኦፖርቹኒቲዎች ምርጥ ነው። it has fast leverage, multiplication። ዲፕሊኬሽን ማለት መልቲፕሊኬሽን። ራሳችሁን ብዙ ቦታ በየትኛው ኢንዱስትሪ ራሳችሁ 100,000 ልታደርሱ አትችሉ። ስለዚህ ኤክስፖኔንሻሊ ነው እያደገ የሚሄደው። እናንተ በርተታችሁ ጤናማ ኔትወርክ ከገነባችሁ፣ ጤናማ ቲም ከገነባችሁ፣ ከማኒፑሌሽን የጸዳ ይሄ የጥንፍጭው ላይ ከተዋችሁ ጊዜ ወስዳችሁ በደም ስር ሰደው ፍሬው በትክክል እንዲያድግ ካረጋችሁ ከሆነ ጊዜ በኋላ ያድጋል። ቲሙ መልቲፕሊኬሽን ይሆናል ማለት ነው። any product or service are sold through this marketing strategy። ማርኬቲንግ ስትራቴጂው በዚህ ነው። ማንኛውም ምርት ወይ ደግሞ ፕሮዳክቶች የሚሸጡት በዚህ መንገድ ነው። አንደኛው ኮሚኒኬሽን ታደርጋላችሁ። ሄልዝ ኤንድ ፊትነስ፣ ስኪን ኬሮችን፣ ሄር ኬሮች። አሁን እኛ ስኪን ኬር፣ ሄር ኬር እነዚህ ምርቶችን አንድ ላይ ነው የምንሸጠው። ስለዚህ በዚህ መልኩ ነው ምርቶቹ የሚሸጡት። እዚህ ጋር ኸርባል ሰፕሊመንቶች፣ አሁን ለምሳሌ ስፓሪሉና እዚህ ውስጥ ነው የሚመደበው። ሰፕሊመንት ነው፣ መድኃኒት አይደለም።
ታሞ ሆስፒታል ለሚሄድ ሰው አይጠቅምም። ስፓሪሉ ሆስፒታል ነው መሄድ ያለበት። ድሮ ሰምቻለሁ ሌላ ቢዝነስ ላይ የሚሰሩ ሰዎች እዚህ እንዳታረጉ ነው የምነግራችሁ። እሺ አድርጉ እያልኳችሁ አይደለም። በቃሬዛ ሰው ይዘው ይመጣሉ አሉ ሰፕሊመንት ለመስጠት። ታሞ አልጋ ላይ ያለው ሰው ስፓሪሉና ብትሰጡት አይጠቅመው። ስፓሪሉና ስሩ ፕሮሰስ ነው የሚሰራው። ምን ልላችሁ ፈልጌ ነው፣ ከዚህ በኋላ ለሚመጡት ምርቶች ላይ እንኳን ምን ማድረግ አለባችሁ? ጥንቃቄ ማድረግ አለባችሁ። እስኪ ክሬመሮች ይኖሩናል ለወደፊቱ ነው የምላቸው። አሁን በዚህ ኢንዱስትሪ የሚሸጡት ምርቶች እንደ ሳምፕል እዚህ ጋር አስቀመጥኩላችሁ እንጂ ሁሉንም ኢትኬር አለው እያልኳቸው አይደለም። ስለዚህ ቪታሚኖች አሉ፣ ሚነራሎች አሉ፣ ሄርባል ሰፕሊመንቶች፣ ኢንሹራንሶች፣ ሌጋል ሰርቪስ፣ ቢዝነስ ትሬኒንግ እንደ መኒ ሞር ነገሮች በዳይሬክት ሴሊንግ ሊሸጡ ይችላሉ። There is nothing wrong with the shape. አሁን እዚህ ጋር ነው ብዙ ሰው ጭቅጭቅ የሚያነሳው አይደል? ፒራሚድ ወንጀል ነው። ፒራሚድ ወንጀል ከሆነ መፍረስ ያለበት የግብፁ ፒራሚድ። Everything is life is pyramid by the way. እዚህ ጋር እንግባባ። ምን ማለት ነው? እዚህ ጋር ምን አለ? ኤምፕሎይ አለ አይደል? የትኛውም ድርጅት ብትሄዱ እዚህ ጋር ምን አለ? ኤምፕሎይ አሉ የሚሰሩ አይደል? ተቀጥሮ የሚሰሩ። ከዛስ ሱፐርቫይዘሮች ኦር ቲም ሊደርሶች የሉም? ኤችአር ምናምን ፋይናንስ ምናምን አሉ የሉም? አሲስታንት ማኔጀሮች አሉ፣ ማኔጀርስ አለ፣ ቫይስ ፕሬዚደንቶች አሉ፣ ፕሬዚደንቶች አሉ። ይሄ ፒራሚድ ነው አይደለም? ታዲያ ኔትወርክ ሲሆን ምንድነው ወንጀሉ? ከላይ ያለው ሰው ነው የሚጠቀመው እንትን ስለሆነ ነው። ከላይ ካለ ተጠቀም፣ ከላይ ስለሆነ ከተጠቀም ከሰራ ነው የምትጠቀመው። ብዙ ሰው ከስር ሆኖ ከአፕላይኑ በላይ ብዙ ኮሚሽን የሚያገኙ ብዙ ሊደሮች አሉ። ኢቲኬር ጠይቁ። ከስር ስለሆንክ ለመብለጥ ጋራንት አይደለም። ስትራክቸሩ ላይ ግን አይደለም ችግሩ። ይሄንን በደንብ ተረዱ። እሺ ስትራክቸሩን ተጠቅመን የምንሰራው ነገር ነው ወንጀልም ስተትም የሚያስብለን እንጂ there is no wrong on structure። የመንግስት መስሪያ ቤቶች፣ መንፈሳዊ ተቋማት አይደል? ኤቭሪቲንግ ስትራክቸሩ እንደዚህ ነው። ሌላ ጊዜ ሌጂቲሜት ኦፖርቹኒቲ የሚለውን ስናወራ በደንብ እናወራለን፣ ስቶሪዎችን እያነሳን። አንድ ወቅት ከአሞይና የኤፍቲሲ ፌደራል ትሬድ ኮሚሽን ኦፍ አሜሪካ መካከል የተደረገው አንዱ ክርክር ዛሬ ጆይን ያደረገ ሰውና ከላይ ያለው ሰውዬ ገንዘብ ማግኘት ይችላሉ ወይ ነው ፍርድ ቤት ላይ የተከራከሩት። እኩል ገንዘብ አላሉ። ገንዘብ ማግኘት ይችላሉ ወይ? ሁለቱም ይችላሉ አይችሉም? አንደኛው መከራከሪያና አሞይ ጠበቃ ያሸነፈበት መከራከሪያው እሱ ነው። ሁለተኛ ስቲል የመጨረሻው ሰውዬ ጆይን ቢያደርግ ገንዘብ ያገኛል። እኔ ዛሬ 4 ዓመት ነው ጆይን ያደረኩት። ዛሬ ጆይን ያደረገው ሰውዬ እኩል ይሄን ዕቃ ማርኬት ላይ ይዘን ብንወጣ መሸጥ እንችላለን አንሸጥም? እኔ ብዙ ልሸጥ እችላለሁ፣ እሱ ልምድ ስለሌለው አንድ ሊሸጥ ይችላል። ስቲል ግን ገንዘብ እያገኘ ነው። ሁለቱ ናቸው ሌጋሊቲ ቴስቶች። በዚህ ያሸነፈ ሌጂቲሜት ነው ይሄ ኢንዱስትሪ። ዓለም ላይ ያስፈልጋል ይሄ ኢንዱስትሪ። ሰዎች መጠቀም አለባቸው። ለሰው ልጅ ይጠቅማል። አሜሪካ ካረጉት ፔድለርስ ካንቫስ የሚባሉ በር ያንኳኩ ምርት የሸጡ ምርት ያስተዋወቁ ዶር ቱ ዶር እየሸጡ ኮሚሽን ኤጀንቶች እንደኛዎቹ ናቸው። በነገራችን ላይ በመሸጣችሁ በጣም ሼም አይዛችሁ። እዚህ ምድር ላይ ጎበዝ ሰው ሻጭ ኔትወርከር ሲሸጡ ሰው ትሆናላችሁ። መሸጥ ሲችሉ ብዙ ነገር ታረጋላችሁ። ስለዚህ ስትራክቸሩ ጋር አይደለም ችግሩ። ስትራክቸሩን ተከትለን ጥፋት ካጠፋን መንግስትም የትኛውም አካል እኛን ኦብዘርቭ አድርጎ ጥፋት ሰርታችሁ አስተካክሉ ማለት ግዴታ። እኛ ግን ጥፋት እናጥፋ እሱ ላይ ነው መስራት። ለምሳሌ ፕሬዝዳንቱ ምንም አያውቅም፣ ከስር ያለው ልጅ ሊያጠፋ ይችላል። ወይ ደግሞ ይሄ ምንም አያውቅም፣ እዚህ ያለው ልጅ ሲጠግብ ሊያጠፋ ይችላል። ግን የሚወቀሰው ማን ነው? ኢቲኬር። አንድ ወቅት አንድ ልጅ ገለጻ ቢዝነስ ሰጠኝ። እዚህ ሳልመጣ ኢቲኬርም የለም የዛኔ ድሮ ነው።
ገለጻ ሰጠኝና የሆነ ካፌ ላይ ገለጻውን ጨረስኩ። ምንድን ነው የሚሸጠው አልኩት። አይ ምርቱ ኦንላይን ነው የሚሸጠው አለኝ። ኦንላይን ነው የሚሸጠው ምርቱ እንትን ሀገር ነው ያለው እንትኑ እንደዚህ ነው ያቋቋሙ ሰዎች እንዲያ ናቸው። ምንድን ነው የሚሸጠው ስለ ኦንላይን ችግኝ ይሸጣል። ችግኝ እውነቴን እኮ ነው የምላቸው። የት ሀገር ነው ያለው? ስዊድን ነው ያለው ጫካው ምናምን ብሎ የሆነ ጫካ ብዙ ፎቶዎች እና ኦንላይን ከፈለክ 10 ችግኝ 20 ችግኝ 30 ችግኝ መግዛት ይችላል አለ። ኧረ እባክህ አልተዋጠልኝም። እንዴት ሊሆን ይችላል? እና አሁን ይሄ ዳይሬክት ሴሊንግ ነው የምትለው አልኩት። አዎ አለ። I don't think this is not real direct selling. Direct selling ሁለት ነገር ማሟላት አለበት በነገራችን ላይ። አንደኛው ፊዚካል አፒራንስ ፊዚካሊ ሚታች መደረግ አለበት። ሁለተኛው ሌጂቲሜት ኦፖርቹኒቲ ፕሮዳክት። አሁን እኔ ጸጉሬን ነካ ነካ ብታደርጉ ይሄ ምርት ተጠቅሜ ነው የምወጣው። የምጠቀመው ነው የምሸጠው ለእናንተ ስለ አይደለም። አሁንም አወራችሁ ከፈለጋችሁ አሁን መታችሁ ቼክ ማድረግ ይችላልላችሁ። ተጠቅማል አልተጠቀምኩም ምን ልላችሁ ፈልጌ ነው። እኔም አልተጠቀመውን እኔም አልወደውን አንድ ቀን ዞር ብዬ አይቼው ማላቀው ምርት ለመሸጥ አልወጣም። ስለዚህ ብዙ ሰዎች ምንድነው የሚያደርጉት? አይቶ ምርቱን ዋናው እንትኑ ወዴት ነው ምንቶ? ለምንድነው ምንቶ? ፒራሚድ ነው እንደዛ ከሆነ ምርቱን ተወካልክ ፒራሚድ እየሰራ ነው። ፒራሚድ ካምፓኒዎች ብቻ አይደለም ፒራሚድ የሆነ አስተሳሰብ አለ። ስንት ሰው አስገባ የሚሉ ሰዎች ስንት ምርት ሸጥክ አይደለም። ሱም ሮንግ ነው መስተካከል አለብን። ለምን እየሸጥን ነው? ስለ ሸጥን ነው ኮሚሽን የሚከፈለን። ሼፑ ጋር ችግር የለብንም። እኔ እንዴትም አድርጉ ከፈለጋችሁ ከርበቱት። ለምሳሌ እኔ እዚህ ጋር ነኝ አይደል ያለሁት፣ ከፈለጋችሁ እዚህ ጋር አድርጉኝ። ዳዝንት ማተር እንትኑ ጋር አይደለም ችግሩ አስተሳሰብ ላይ ማኒፑሌት አድርጌዋለሁ፣ ወሽቼዋለሁ፣ ጭብርብሬዋለሁ። ሰውየውን በትክክል ፕሬዘንቴሽን ሰጥቼው ረክቶ ደስ ብሎት አስቦ ስኬታማ እንደሚሆን አምኖበት ነው ጆይን ያደረገው ወይስ ፑሺ ገፍቼው በግድ? እሱ ነው ቼክ ማድረግ ያለብን። ፒራሚድ ማይንድ ሴትም አለ። ፒራሚድ ስካም ብቻ አይደለም። ብዙ ሰዎች እሱ ላይ ጊዜያቸውን እንዳያጠፉ ሌላ ጊዜ በደንብ እናያለን። ሁለቱ መካከል ያለው ልዩነት ቫልዩ ፍሎስ። በነገራችን ላይ ቫልዩ ክሬት ካላረጋችሁ እየሰራችሁ አይደለም። ቫልዩ በጣም ኢምፖርታንት ስለሆነ ምን ማለት ነው? ለምሳሌ ኦኬ ይሄ ብዙ እኛን አይጠቅመንም እንለፈው። እሺ ሳም ፖይንትስ ስለ ፒራሚድ ስኪም ምን ማለት ነው? እሱ እናያቸዋለን። ሀፌክ ላይሰንስን አት ፋር ፕሌስ የሆነ ቦታ ዱባይ ነው ያለው ኦፊሳችን ሊሏቸው ይችላል። እኔ አንድ ጊዜ የሆነ አረብ ኦንላይን ነው የምናገኘው። እኔ እንኳን ጆይን አላረኩም። ይመጣል፣ ያወራናል፣ ይጠፋል። የሆነ ጊዜ ዋናው ኦነሩ እሱ ነው ምናምን ይባላል። እዚህ ውስጥ ያሉ ሰዎች ኢትዮጵያ ውስጥ ያሉ ሰዎች ግን ገንዘብ ኢንቨስት ያደርጉ ነበር። ሰውየው መጨረሻ ላይ ሲስተሙ ሸዳውን አድርጎ ሄደ። እርግጠኛ ነኝ ዛሬ የምንጠቀመውን ስልክ ኢቲኬር ይቀጥላል መቼም ቢሆን። እኔም መቼም ቢሆን ግን ስልኬን አልቀይርም። ለምን መሰላችሁ? 77 ስልክ ካለው ጠርጥር ምን አድርገህ ነው የሁሉ ሲም ያወጣው? ብዙ ሲም ያለው ሰው ወንጀል ሰርቷል እያልኳቸው አይደለም፣ ግን ከሆነ ነገር እኔ 15 ዓመት የኖርኩት እዚሁ 22 ነው። ነገ የምኖረው እዚህ ነው። መንገድም አልቀይርም፣ አስፋልትም አልቀይርም። አንተን ሳይም አልሸማቀቅም። ስልጠና እንደሰጠሁ የሆነ ነገር ሼር እንዳረግኩ አብረን አሪፍ ጊዜ እንዳሳለፍ ነው ፊልም እናደርገው። ለምን መሰላችሁ ይሄን ማውራችሁ? ፌክ ላይሰንሶች ይኖሩና ሌላ ቦታ ነው ይባላል። ፒራሚድ አቲቲዩድ እንደዛ። ሁለተኛ may have low quality or overrated product service አለ ወይም ትንሽ ነው ወይም የለም። ካለም ደግሞ ከአቅም በላይ ነው የተጫነበት። የኛ ፓኬጅ በነገራችን ላይ የኛን ኮሚሽን፣ የሰራተኛ ደሞዝ፣ የፋብሪካ ዋጋ፣ የምርቶቹ ዋጋ፣ የጥሬ ዕቃ፣ የነዚህ ሁሉ ታክሴሽን ኤቭሪቲንግ አድ ተደርጎ ነው ፓኬጅ የሚወጣው።
አሁን ካለውን ፓኬጅ የተሻለ ይመጣል ሎወር። ግን እነዚህ ወይ ሰርቪስ መሳይ ሰርቪስ ይመስላል ግን ኢስናት ቼክ ስታረጉት። ሌላው ክሌም ሃይ ሪተርን ኦን ኢንቨስትመንት 10,000 ብር ከፈለና 100,000 ይሰጣለሁ ካለ ይሄን ማድረግ የሚችል ብቸኛው ተቋም ኢትዮጵያ ውስጥ ብሔራዊ ሎተሪ ነው። ብርም በብር ማባዛት የሚችል ብር የትም ዘመን በብር መባዛት ከተጀመረ ሊትራሊ ሰፕራሚድ 10,000 አምጣና 100,000 ያደርግልሃለሁ ከተባለ የለም። ምርት የ10,000 ግዛና ቲም መስርትና እነሱ ምርቱ እንዲሸጡ አድርግና አደራጅተህ ስልጠና ሰጥተህ አብቅታቸው አስጎብዘ ብዙ ሊደሮችን ፈጥረ ምርት ሸጠ ኮሚሽን ሜክ ማድረግ ይችላል። ማርኬቲንግ ፕላኑ በፈቀደልህ ልክ። ለምን ፑሽ እና ፑል ነው። እዛ ጋር ምርት ሸጠሃል፣ እዚህ ጋር ቲም ገንብተሃል። ቲሙ በሚሸጠውና በሚጠቀመው በነገራችን ላይ አኮርዲንግ ቱ ወርልድ ፌዴሬሽን ኦፍ ዳይሬክት ሴሊንግ ትክክለኛ ዳይሬክት ሴሊንግ የሚባለው እኛ ወደዛ መምጣት አለብን። ኢንፋክት 70% ሴልሱ የድርጅቱ ምን መሆን አለበት? 70% ሴልሱ የድርጅቱ ሪኦርደር መሆን አለበት። ምን ማለት ነው? ይሄን ኦጂ ደጋግሜ ገዝቼ ስጠቀም አጠቃላይ የድርጅቱ ኮስት ሪኦርደር መሆን አለበት። ስለዚህ ሪኦርደር ማድረግን ተማሩ። ልጆቻችሁ ሪኦርደር እንዲያደርጉ ንገሯቸው። ምርት በደጋጋሚ ገዝቶ ጤናማ ኔትወርክ፣ ጤናማ ዳይሬክት ሴሊንግ ካምፓኒ ጤናማ የሚልም እንደሱ ነው። ወደዛ እንመጣለን በሰፊው ሌላ ጊዜ ስለምናወራ፣ አሁን ሰዓት የለኝም። ኤኒዌይስ እንደዛ አድርጉ። ኖ ታክስ ፔመንት፣ ታክስ አይከፍሉ። እኔ ታክስ ፔየር ነኝ። ድርጅታችን ከፍተኛ ታክስ ፔየር ነው። ሁላችሁም ታክስ ክፈሉ። ባዜ ታክስ መክፈል መንግስትን መውደድና መጥላት አይደለም፣ የዜግነት ግዴታ ነው። አቤት አናሱ አመቱ ሙሉ ኮሚሽኑን ይበላና ልክ ግብር ሲመጣ ይላል ከበላሁ በቃ ሼር አድርግ። ተገቢ ያልሆነ ግብር ከመጣበት ጠይቅ። ለምን መሰላችሁ? ፒራሚድነትና የሚያረጋግጠው ገቢ ለምን ታሸሻለህ? በቃ ይሄን አክል ኢቲኬር ከፍሏል ደረሰኝ አለ። ከዛ ኦዲት ተደርጎ ህጉ ባስቀመጠው መልኩ ግብር መክፈል የሌጂቲሜት ወይ ደግሞ የህጋዊ ካምፓኒዎች አሰራር ነው። እሺ ናይስ። ሾርት ሊቭድ ነው። ከ1 እስከ 5 ዓመት ሞስትሊ ከ1 እስከ 3 ዓመት ከቆዩ አይቆዩም አብዛኞቹ። 1 ወር ማክሲመም ከሰሩ ጥፍት ይላል። ከዛ ደግሞ ሌላ ሞስኪቶ ካምፓኒስ ይባላሉ። እነዚህ እዚህ ቦታ ላይ የሆነ ነገር ሞፍለጭ ታረገና አንድ የሆነ ነገር ከዛ ደግሞ ሌላ ከዛ ደግሞ እሱ ሞፍለጭ ከዛ ደግሞ ሌላ ከዛ ደግሞ ሌላ እያልክ ነው ሁሌ 77 ሪክሩቲንግ ቤስድ ኦንሊ ምርት መሸጥ የሚባል ነገር የለም። ዝም ብለህ አምጣ ነው። አንድ ጥያቄ ልጠይቃችሁ እስኪ። ሁሉም ኢትዮጵያ ህዝብ ኢቲኬር መስራት ይችላል? የኢቲኬር ምርት መጠቀም ይችላል? በቃ ሪል ዳይሬክት ሴሊንግ ማለት ይሄ ነው። ሁሉም ሰው ኢቲኬርን ጆይን አያደርግም። ሁሉም ኢትዮጵያዊ ግን የኢቲኬርን ምርት መጠቀም ይችላል። አላማችን እንደዛ ነው። እያንዳንዱ ቤት ላይ ስፓሪል ነው ቁጭ ማድረግ ነው። ሽሮ ላይ ጨምሮ እንዲበላ ሆነ፣ ጁስ ላይ ጨምሮ እንዲበላ ሆነ የተመጣጠነ 60% የኢትዮጵያ ህዝብ ቀንጨራ ነው ብለዋል ዶክተር ሀብቴ። እኔ አይደለሁም። 67% ወደ ኋላ አይሰራም ብለዋል። ልጆቻችን ላይ አትሊስት መስራት አለብን። ሞጋጋ ቀንጨራ ምናምን ብሎ አስቀምጧል። እሳቸው በደንብ ይመጡና ፕሬዘንቴሽን ይሰጡናል። ይሄ ባይዘ ራሱ የተጠና ነው። ሰቆጣ ዴክላሬሽን አለ። ኢትዮጵያ ቀንጨራነትን ለማጥፋት ከፍተኛ ባለፈው ጌት ፋርም ሆቴል ባዮዳይቨርሲቲ ኢንስቲትዩት እና ኢቲኬር መካከል የተፈራረም ነው። መንግስት ባስገዳጅ ሁኔታ ኢቲኬር የፈረመው ነው። መንግስት የደገፈው ፕሮጀክት ነው። ይሄ ፕሮጀክት ኡኖ ነው እስክናይ ድረስ ከጎናችሁ ነን። ደግሞ የፈረማችሁት አስገዳጅ መሆኑን እንዳትረሱ ተብሎ ነው የተፈረመው። መንግስት የያዘውን ኬዝ አሁን
እኛ ምን እናደርገዋለን? እሺ ብለን ነው የምንቀጥለው። ኔትወርክ ማርኬቲንግ ምንድነው? ፐርፌክት አይደለም ግን ደግሞ ቤተር ነው። 37 ዓመት የቆየ ሰው እንዲህ ካለ እኛ በ3 ዓመት ማጣጣል አንችልም። ስለዚህ ጥሩ ነገር አለው ማለት ነው። እኛ በጥሩ መልኩ አልሰራ ነው ይሆናል እንጂ ወይኛ በጥሩ መልኩ አልተረዳ ነው ይሆናል እንጂ ነገሩ ጥሩ ነገር አለው። ባይኖረው 100 ዓመት አይቆይም ኢንዱስትሪው። 6000 በላይ ካምፓኒዎች አይኖሩ፣ 128 በላይ ሚሊዮን ሰዎች አይሰሩትም፣ ከ200 ቢሊዮን ዶላር በላይ በዓለም አያንቀሳቅስም። መልካም ነገር አለው ግን በመልካም መልኩ መያዝ ይጠበቅበታል። ጎፕሮ ሚል መጽሐፍ አለ። ይሄን ብታነቡ እመክራለሁ። በደንብ ያስተምራችኋል ዳይሬክት ሴሊንግ ፕሪንሲፕሎችን። በአማርኛም የሚሊዮነሩ ባለሙያ ተብሎ ተተርጉሟል። በደንብ ብታነቡት አሪፍ ይመስለኛል። የዛሬው ስልጠና የዚህ ማለዳ ስልጠና ይሄን ይመስላል። አብሬያችሁ ስለምሰራ እጅግ በጣም ኩራት ነው የሚሰማኝ። ኢቲኬር ከምን ጊዜም በላይ ታጥቆ ሊደሮቹም እኛም በደንብ አንድነት ለመስራት ዝግጁ ነን። እናንተ ዝግጁ ናችሁ? አር ዩ ሬዲ? ኢቲኬር እርግጠኛ ነኝ የሆነ ቀን የሆነ ዘመን የሆነ ሰዓት ከፍታ ላይ እንገናኛለን። መልካም ቀን ይሁንላችሁ።